አንቺ ግን ይሄ ቆሻሻ ሚስጥርሽን ይዘሽ እዚህ ትቀመጫለሽ። እኔና እሷ ወደ ክፍላችን እንገባለን። አንቺ ግን እንደ ውሻ እዚህ ሳሎን ውስጥ ትቀመጫለሽ። ካሌብ እባክህ ተረጋጋ እባክህ። ይሄ ሁሉ እንዴት ራስህን ነው የሚጎዳው? እስቲ ቁጭ በልና ተንፍስ። እንዴት እረጋጋለሁ ደሊና? እንዴት እረጋጋለሁ? የገዛ እናቴ እኮ ነች ያቺን እርኩስ ሄዳ ያስፈታቻት። ይህን ነገር ሳስበው ራሱ ራሴ ሊፈነዳ ነው። እንዴት እናቴ ትከዳኛለች? አውቃለሁ በጣም ከባድ ነገር ነው፣ ግን እንዴት መፍትሄ አይሆንም? ፈጣሪ ያለ እኮ ካሌብ፣ ሁሉን የሚያይ ፍርድን የማይገፋ አምላክ አለ። እኔ የደነገጥኩት ቤዛን ልመታት ስል እናቴ እጅ የሚያዟ ነው። ቆይ ምን አይነት ሚስጥር ቢኖራት ነው እንደዚህ የተንበረከከችላት? እቤት ውስጥ አብራ እንድትኖር እስከ መፍቀድ ያደረሳት ጉድ ምን እንደሆነ አልገባኝም። ጭንቅላቴ ሊፈነዳ ነው። ምንም ይሁን ምን እውነት መሸሸግ አይችልም። ፈጣሪ ካልፈቀደ በስተቀር እዚህ ቤት ውስጥ ቤዛ ምንም ነገር ልታደርግ አትችልም። እሷ የምትመካው በክፋቷና በሚስጥሯ ነው። እኛ ደግሞ የምንመካው ሀቅ ይዘን ነው። ሀቅ ደግሞ ሁል ጊዜም ያሸንፋል። አንቺን ሳስብ ህመም ይሰማኛል። እጅሽ ላይ ያደረገችውን ነገር ደግሞ ሳስታውስ የበለጠ እጨነቃለሁ። ዛሬ ደግሞ እዚህ ቤት ውስጥ ከአንቺ ጋር አንድ ላይ እንድትኖር መደረጉ ወንድነቴ እንድጠራጠር ነው ያደረገኝ። እኔ አንቺ መጠበቅ አቃተኝ። ራሴን እኮ ጠላሁት። እንደዚህ አትበል ካሌብ፣ አንተ እኮ ሁል ጊዜ መከታዬ ነህ። ዛሬ እዚህ የቆምኩት ባንተ ነው። ፈጣሪ እኮ ነው ያተረፈን። እች ሴት ከእስር ቤት መውጣቷ እኛን የምታሸንፍበት ምክንያት የለም። ጸሎትና ትዕግስት ካለን ይህም ቀን ያልፋል ካሌብ፣ እመኔ። ደሊና፣ አንቺ እኮ መልካም ሴት ነሽ። እኔ በንዴት ቤቱን ሳፈርሰው፣ አንቺ ግን እንድረጋጋ ታደርጊኛለሽ። ቆይ ግን ነገ ጧት ምን ልናደርግ ነው? እናቴ በቤዛ ተጽዕኖ ስር እያለች ዝም ብለን እናያለን? አናይም፣ ግን በቁጣ ሳይሆን በብልሃት ነው መንገጥማት። እናቴ አሁን ያለችው በፍርሃት ውስጥ ነው። ቤዛ ያስፈራራቻት ነገር አለ። እኛ እናትህን ከዛ ፍርሃት ማውጣት አለብን። ነገ ጠዋት ስትነሳ ብቻዋን አግኝተን እናወራታለን። ደሊና፣ ቁጣዬማ የባሰ ወደ ቤዛ እንድትሄድ ነው የሚያደርጋት። እኔ ራሴ ማረጋጋት አለብኝ። አንቺ ብቻ ከኔ አትራቂ እሺ? ደግሞ ብቻሽን እንድታገኝሽ አልፈልግም። መቼም አልርቅህም ካሌብ። ደግሞ ፈጣሪ እስካለ ድረስ ማንም ሊለየን አይችልም። አሁን ማረፍ አለብህ። ነገ ጉልበት ያስፈልግሃል። ቤዛ እባክሽን፣ ይኸው በጠየቅሽኝ መሰረት ጠበቃ ቀጥሬ ገንዘብ ከፍዬ ከዛ ከጨለማ ውስጥ አስወጣውሽ። ይኸው ካሌብ እንኳን ዞር ብሎ ፊቴን እንኳን አያየኝም እኮ። አሁን እዚህ ቤት ምን እንዲሆንልሽ ነው የምትፈልጊው አንቺ? እና ታዲያ እኔ ምን ላድርግሽ? እኔ እኮ እዚህ ቤት የመጣሁት እረፍት ለማድረግ ነው። ቆይ አንቺ ሴትዮ እኔን ስታስፈችኝ ውለታ ያልሽልኝ ነው እንደሚመስልሽ? የገዛ ቆዳሽን ለማዳን ብለሽ ነው እሺ ሌላ ያስፈታሽኝ? አውቃለሁ ካሌብና ደሊናን እያዩሻቸው ነው። ልጄ ደግሞ ይኸውልሽ እያበደ ነው። እባክሽ ሚስጥሩን እዚሁ እንቅበረው። መቅበር? የምን አባሽ ሚስጥር ነው መቀብረው? ትሰሚኛለሽ አንቺ አሮጊት፣ ይሄ ሚስጥርሽ እንዲጋለጥ የማትፈልጊ ከሆነ አርፈሽ ብትቀመጪ ነው የሚሻልሽ። በእኔ ስር ብቻ ነው የምትተዳደሪው፣ ገባሽ? ምን ማለት ነው ቤዛ ይሄ? እኔ እኮ እናቱ ነኝ፣ የዚህ ቤት እመቤት። እንዴት ያለሽ? ያ ድሮ ነበር እስር ቤት በነበርኩ ሰዓት። አሁን ግን ያ የደበቅሽው ሚስጥርሽ፣ ያ የዋሸሽው ውሸትሽ ለካሌብና ለዓለም እንዳይጋለጥ የምትፈልጊ ከሆነ አረፈሽ ብትቀመጪ ነው የሚሻልሽ። ቁጭ በይ ስልሽ ትቀመጫለሽ፣ ተነሺ ስልሽ ትነሻለሽ፣ እግሬ ስር ትንበረከኪያለሽ። ይህንማ አታርጊውም ቤዛ፣ ትንሽ ራሪ እንጂ። ካሌብ እኮ ካወቀ እኔንም አንቺንም ነው የሚያጠፋል። እኔ እኮ ጠብቄሻለሁ። ካሌብ የገዛ እናቱ ይህንን ሰርታለች ተብሎ ሲሰማ ስብራቱ ምን ያክል እንደሆነ ታውቂያለሽ? ይሄ ሚስጥር እንዳይጋለጥ ከፈለግሽ ነገ ጧት የዚህ ቤት ቁልፍና ስልጣን እንደሰጠሽን ትነግሪዋለሽ። ካሌብ በፍጹም አይቀበለውም፣ ይጋፈጥሻል። ይቀበል መታረጊው አንቺ ራስሽ ነሽ። ይሄ ማታደርጊ ከሆነ ግን ጎሳ ሳይቀድ ያን የድሮ ፋይል አንስቼ ፊት ለፊቱ ላይ ለጥፈዋለሁ።
ያኔ ልጅሽ ላንቺ ያለው ክብር አመድ ሲሆን ታያለሽ። እንግዲህ ምርጫው አንቺ ነው። ወይ እኔን ማገልገል ወይ ደግሞ በልጅሽ መናቅ። ዝም በይ አፍሽን ዝጊ። አሁን የአምላክሽን ስም አትጥሪ። ትናንት ያን ሴራ ስታሴሪ አትጠሪውም ነበር? አሁን ግቢና ተኝ። ነገ ግን የመጀመሪያ እቅዳችንን እንጀምራለን። ገባሽ? ቤዛ ምን እያደረግሽ ነው? እያጸዳው እኮ ነው። አይታይሽም? ምን አይነት ስርዓት ማጣት ነው ይሄ? በጣም ይቅርታ ደሊና፣ እኔ እኮ መሬት ላይ ጉንዳን ያለ መስሎኝ ነበር የረገጥኩት። እንዴ በተሰበረ እጅሽ ነው እንደ ቤቱ የምትወለውዩ? አየ ችግር ነገር በጣም ነው የሚያሳዝነው። ደግሞ ምንም እየፈጠንሽ አይደለም እኮ። ምን ነው ደበረሽ እንዴ? የደበረሽ አንቺው ራስሽ ነሽ። ለምንድን ነው የምታበሳጭኝ? ከእስር ቤት የወጣሽው እኔን ለማናደድ ነው? ይሄ ተንኮልሽ እኔ ላይ አይሰራም። ለማንኛውም አሁን ጫማሽን ከዚህ ላይ አንሺ። ባላነሳስ ምን ታመጫለሽ? በሰባራ እጅሽ ልትመቺ ነው ነው ወይስ ለካሌብ ሄደሽ ልታለቃቅሽለት ነው? መብት የአንቺ መብት የውሸት ሰንሰለት መሆኑን ትላንትና ነግሬሻለሁ። እስር ቤት ውስጥ ብቻሽን ስትበሰብሽ፣ አሁን ደግሞ እዚህ ቤት ውስጥ ማንም እንደማይፈልግሽና እንደማይወድሽ ስታቂ በውሸትና በንዴት ተቃጠልሽ አይደለ? ለዛ ነው እኔ ላይ የምትጮየው። ማን የደበረው አንቺ? እኔ እኮ የዚህ ቤት ንግስት ነኝ። የዚህ ቤት እናት ተብዬዋ እኮ ናት እግሬ ላይ ተንበርክካ ያስፈታችኝ። አንቺ እኮ እዚህ ቤት ውስጥ ተፈቅዶልሽ የምትኖሪ ምስኪን ሰራተኛ እኮ ነሽ። ካሌብ ነገ ጠዋት አውጥቶ ሲጥልሽ የት እንደምትሄጂ አብረን እናያለን። አንቺ ግን የገዛ ጥላቻሽን መሸከም አቅቶሽ ነው የምትንቀጠቀጭው። ካሌብ እንደሆነ እኔን መቼም አይጠላኝም። አንቺ ብታቆሽሽኝ ብትረግጭኝም እኔ ወለሉን ድጋሚ ያጸደዋለሁ። ምክንያቱም የኔ ልብ ንጹህ ነው። የአንቺ ልብ በክፋት ስለቆሸሸ በምንም አይነት ሳሙና ቢታጠብ አይጸዳም። ለዚህ ነው አይደለም ያንቀሽቅሽሽ። አፍሽን ዝጊ እሺ። ከዛሬ ጀምሮ የምትረግጩ መሬት ብቻ ሳይሆን የምትተነፍሹንም አየር መቆጣጠርልሽ እኔ ነኝ። እሺ ካሁን በኋላ እዚህ ቤት ውስጥ ክብሽ ተገፎ ሲኖር ታያለሽ። እሱን እናያለን ቤዛ። እኔን ፈጣሪ ይጠብቀኛል። አንቺ ግን የሚተርፍሽ ትቤትሽ ብቻ ነው። መሬቱን መርገጥም ቢሆን ቀጥይበት። አንቺ ግን የምትወድቂው ራስሽ በቆፈርሽው ጉድጓድ ነው። ቆይ እባክህ ልጄ ካሌብ፣ አንድ የማናገርህ ነገር አለኝ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው። ማሚ፣ ምንም ማውራሽ ነገር የለም። ምንም መስማት አልፈልግም። እባክሽ መንገድ ልቀቂልኝ። እንደዚህ አትሆንብኝ ካሌብ። አንተን እንዲሆነ ማየት ለእኔ ከሞትም በላይ ነው። እኔ ያደረኩት ነገር ሁሉ አንተ እንደምታስበው አይደለም። ሌላ አማራጭ አጥቼ ነው ልጄ። እባክህ ፊት አትንሳኝ። እኔ እኮ እናት ነኝ። እናት? የኔ እናትማ ትናንትና እዛ ሳሎን ላይ ከዛች እባብ ጎን ቆማ ስትገፋኝ ነው የሞተችው። አሁን ከፊቴ የቆመችውን ሴት አላውቃትም። ጠበቃ ቁማ ወንጀለኛ የምታስፈታ ከገዳይ ጋር ሚስጥር የምታወራ ሴት እናቴ ብዬ መጥራት አልችልም። አይደለም ልጄ፣ ቤዛ የያዘችው ነገር ይሄን ቤት ሙሉ በሙሉ ስለሚያፈርሰው አንተን ከውርደት ለማዳን ብዬ ነው። ውርደት? ከዚህ በላይ ምን ውርደት አለ? እንደዛ እጇን ተቃጥላ ቤቷን ስታጸዳ እኮ ደሊናን ዝም ነው ያልሻት። እናቴ ሆይ አንቺ እኮ ሽጠሽናል። ለገዛ ፍርሃትሽ ስትይ እኔና ደሊናን ለቤዛ ሽጠሽናል። እባክህ ካሌብ ይቅር በለኝ። ሁሉንም እውነት እነግርሃለሁ። አንተ ፊትን ስታዞርብኝ ይሄ ቤት ይጨልምብኛል። እንደው ይቅር በለኝ እባክህ ልጅ። ማሚ ይበቃል። ምንም ሚስጥር መንገርሽ ለውጥ አያመጣም። ሚስጥርሽን ለቤዛ ንገሪያት። ይኸውልሽ ከዚህ በኋላ ከአንቺ ጋር ምንም የምነጋገረው ነገር አይኖርም። እሺ? እዚህ ቤት ውስጥ ምን እየተካሄደ ነው ቤዛ? እግርሽን ለምንድነው ከዚህ ለማታንሽው? አሁን ወይ ካሌብ መጣህ እንዴ? እኔ እኮ መሬቱ ስለቆሸሸ እቺ ምስኪን ፍቅረኛህን ላግዛት ብዬ እኮ ነው። ካሌብን ብላ ነው ከጧት ጀምሬ ያጸዳሁትን ቤት በጭቃ እያበላሸችው ነው። ለምን እንደዚህ እንደምታሰቃየኝ አላውቅም። አንቺ ሴት፣ አንቺ እዚህ የገባሽው በሚስጥር ተደግፈሽ ሊሆን ይችላል። ይህን ቤት ግን የጦር አውድማ አደርጋለሁ ብትይ እዚሁ ነው የምቀብርሽ። አሁኑን ይሄ የቆሸሸ ጫማሽን ከዚህ ቤት አውጥተሽ ጣይ። ካሌብ
ምን ልታደርግ ትችላለህ? እኔ እኮ እዚህ ቤት ውስጥ እንግዳ አይደለሁም። እንዳትረሳው እናት ናት ሙሉ መብት የሰጠችኝ። እኔ እዚህ ቤት ውስጥ የፈለግኩበት ቦታ መርገጥ እችላለሁ። የማዬ መብት ትላንትና ቀብሬዋለሁ። ለአንቺ የተንበረከከችው በፍርሃት ነው። ምንም የምፈራው ነገር የለም ቤዛ። ደሊና ከዚች ጋኔል ጎን ቆመሽ አትከራከሪ። መርዟን እንዳረጭብሽ ነግሬሽ ነበር እኮ። ካሌብ እኔ እኮ አልፈራትም። እሷ እኮ የደበራት ነገር ስላለ ነው። እስር ቤት ውስጥ ብቻ